ይህ አዋዜ ልዩ ዘገባ ነው። በእስራኤልና በአሜሪካ አንበሳው አገሳና በአሜሪካ ኃያሉ ቁጣ የቦምብ ዘመቻ የብልጭታና የፍንዳታ ድምፅ መሃል የኢራናውያን ድምፅ መሰማት ጀምረዋል። ከነሱ ባሻገር ከነሱ አንጻር በሀገረ እስራኤል ደግሞ የኢራን ተምዘግዛጊ ሚሳይሎችና ቦሊስቲክ ሚሳይሎች እየወደቁና እየፈነዱ የሚገሉበትና የሚያቆስልባት እስራኤልም የነዋሪው ድምፅ መሰማት ጀምሯል። ፕሬዚደንት ዶናልድ ትራምፕ ይህ በእንዲህ እንዳለ በመንፈሳዊ መሪ አያቶላ አሊ ካሚኒ እግር በመንበሩ ሥልጣን ላይ የሚተካውን ሰው የመምረጥ መብት አለኝ ሲሉ መናገራቸው ተሰማ። በአጭር ጊዜ ውስጥ ብዙ ቤቶችን በማስረከብ ብዙዎችን የቤት ባለቤት ያደርገው ቴምር ሪል ስቴት በአዋሬ ሳር ቤት ፒያሳ ጋርመንት ላይ አሁን ደግሞ እነሆ በጉጉት ሲጠበቅ የነበረው በዲፕሎማት መንደር አፍሪካ ህብረት ፊት ለፊት በመሃል ቡልጋሪያ ኮምፓውንድ አፓርትመንት ለሽያጭ አቅርበንልዎታል። ከባለ 1 እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን በተመጣጣኝ ዋጋ ከ15 እስከ 35% የሚደርስ ታላቅ ቅናሽ አዘጋጅተንላቸዋል። እነዚህ ቤቶች ሲገዙ የሚያገኙት ጥቅም ደህንነቱ የጠበቀ የመኖሪያ ስፍራ፣ ገዝቶ ቢያከራዩት ከፍተኛ የዶላር ክራይ የሚያገኙበት፣ በአቅራቢያው ሆስፒታል፣ ትምህርት ቤቶች፣ የእምነት ተቋማት፣ የንግድ ሱቆችና መዝናኛ ቦታዎች ይገኙበታል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ እኛ ጋር ማስረከብ ከግዴታ በላይ ክብራችንና ኩራታችን ነው። ቴምር ፕሮፐርቲስ ይደውሉልን። ቢቢሲ የፋርስ ቋንቋ አገልግሎት በቦምቡ ናዳ መሃል የኢራናውያን ድምፅ ሰምቷል። ሕይወት አድካሚ አሰልች ነው። ከጦርነቱ 6ኛ ቀን በኋላ በወጥመድ የተያዝን ያክል ሆኖ ይሰማኛል። ሕይወት አድካሚ አሰልች ነው ብለውታል ኢራናውያን ለዜና ምንጮም ከጦርነቱ 6 ቀን በኋላ። በወጥመድ የተያዝን ያህል ሆኖ ይሰማኛል አለው ሌላው። ያስፈራል አለ ሲቀጥል። የቦምቡ ድምፀት ቤቱን ያንቀጠቀጠበት ኢራናዊ የዚህ የኢንተርኔት ሁኔታ የሕዝብን ቆሽት በንዴት እያሳረረ ነው አለች ዕድሜዋ በ20ዎች ውስጥ የሆነ ወጣት ኢራናዊ። አንዳንድ ሰዎች የአየር ድብደባውን የቤታቸው ጣራ ላይ ሆነው ያዩታል። ከተማዋ ጫ እና ጭር ብላለች ትላለች። ሌሎች ድብደባውን በመፍራት ቴህራንን ወደ ኋላ ትተው ተጉዘዋል። አንድ ዕድሜው በ20ዎቹ ውስጥ የሆነ ወጣትና ከቤተሰቦቹ ጋር ሆኖ ቴህራንን ጣጥሎ ወደ ክፍለ ሀገር የሄደ ኢራናዊ ሲናገር የፍንዳታው መልክ መስጦታል። ፍንዳታ እንዲህ ቀርቤ አይቼ አላውቅም ነበር። ከቤቴ ውስጥ ሆኜ በጡልቂት በዐይኔ በብረቱ አየሁት ብለዋል። መጀመሪያ እንደ መብረቅ ያለ ብልጭታ፣ ለጥቆ የገሃነም እሳት የመሰለ ነበልባል፣ ኋላም ሽቅብ የሚጅሞለሞል ጥቁር የጭስ አምድ የሚፈጥሩትን ፍንዳታዎች ማለቱ ነው። ድንገት አለ ሲቀጥል፣ ድንገት የብርሃን ዘንግ ሽቅብ ሲወረወር አየሁ። የቤቴ መስኮቶች ሁሉ መንቀጫቀጭ ጀመሩ። ቤተሰቤ እንዴት እንደፈራ ልታምኑ አትችሉም ብለዋል። አንዳንዶች ደግሞ ከተማዋን ጣጥለው ለመውጣት አይችሉም ወይም አልተቻላቸውም። ይደክማል፣ ያዝላል። በወጥመድ የተያዝኩ ያክል ነው የሚሰማኝ አለ ዕድሜው 30ዎች ውስጥ የሆነ ጎልማሳ በተራው። ያዝላል፣ በወጥመድ የተያዝኩ ያክል ሆኖ ይሰማኛል። ምክንያቱም አንድዬ ነፍሴን በተኩስ መሃል ደመከልብ እንዳትሆን ለመከላከል ስል ብዙውን ጊዜ ከቤቴ ውልፍት አልልም ብለዋል። ሲቀጥልም የቀጠሉት የፍንዳታ ድምፆች በሆነ መንገድ አድካሚ ናቸው። እያንዳንዱ ፍንዳታ አቅምና ጉልበት ላይ ሙዳውን የሰለቀጡ ይመስልሃል ብለዋል። ገና ከአብዮታቸው ጅምር ከመሠረቱም ታላቋ ሰይጣንና ግልገሏ ሰይጣን ካሏቸው አሜሪካና እስራኤል ጋር የሥልጣናቸውን የሞት ሽረት ፍልሚያ የተያያዙት እስላማዊ አብዮተኞች ውስጣዊ ዓመፃን በጽኑ ክንድ ሲያከሽፉም ሆነ ከእስራኤል አሜሪካ ጥምረት ጋር በሚሳኤልና በቦምብ ልውውጥ ሲፈጣፈጡ
የመጀመሪያ እርምጃቸው የኢንተርኔት አገልግሎት ማቋረጥ ነው። በዚህም የተነሳ የኢራን ሕዝብ እርስ በርሱ ለመገናኘት ይቸገራል። ቢቢሲ የፋርስ ቋንቋ ፕሮግራም የኢራናውያኑን ኢንተርኔት አልቦ ጭጭታ ውስጥ የወደቀ አንደበት ለማዳመጥ ሞክረዋል። አስተያየት ሰጪዎቹ ለደህንነታቸው ሲባል ስማቸው ተይዟል። ምስራቃዊ ቴሄራን ውስጥ የሚኖር አንድ ኢራናዊ ሰውዬ ከቅርቡ የተቃውሞ ትዕይንተ ሕዝብ ጋር እንኳ የሚነጻጸር አይደለም። ቦምብ ሲወድቅና ቤት ሲወርብ ያስፈራል ብለዋል። እዛው ምስራቅ ቴሄራን አንዲት ሴት ወይዘሮ ደግሞ ሰዎች ድብደባው እስኪጀመር ቀድመው በጠዋቱ የቤታቸው ጣራ ላይ ወጥተው ለማየት ይጠባበቃሉ ብላለች። ሌላ ሴት ደግሞ ከፍንዳታው ባሻገር ሕዝቡ በፍንዳታው ውስጥ ምን ይሰማዋል የሚለው መመለስ ወዳለች። ድምፁ ቢያስጨንቃቸውም በፍንዳታው ግን ደስተኞች ናቸው አለች። ሰዎች ምነው ይሄኛው ፍንዳታ የእኛኑ ባለሥልጣኖች ላይ ወድቆ በተገላገልናቸው ይላል። ምነው ባደረገውና በደስታ አደባባይ ግልብጥ ብለን የምንወጣበት በሆነ ይላሉ ትላለች። በሌላ ዜና ፕሬዚደንት ዶናልድ ትራምፕ የመንፈሳዊ መሪ አያቶላ አሊ ካሜኒን የሚተካው ቀጣይ ሰው ምርጫ ላይ እኔም መሳተፍ አለብኝ ማለታቸው ተሰማ። ከአሜሪካ የድረገጽ ዜና ምንጭ አክሲዮስ ጋር ቃለ ምልልስ ያደረጉት ዶናልድ ትራምፕ ሲናገሩ በአያቶላው እግር የገዛ ልጃቸው እንደሚተካቸው ወሬዎች የሰሙ መሆናቸውን ጠቅሰው ጊዜያቸውን በከንቱ እያባከኑ ነው አሉ። የኢራን ባለሥልጣኖችን ማለታቸው ነው። ጊዜያቸውን በከንቱ እያባከኑ ነው። የካሚኒ ልጅ ለአባ ክብደት ቀላል ነው። በቬንዙዌላ የማዱሮን ምክትል ደልሲን ቦታ ላይ እንደሾምኳት ሁሉ እዚህም መሳተፍ አለብኝ ብለዋል። ሲቀጥሉም የካሚኒ ልጅን የምቀበለው አይደለም፣ በሀገሪቱ መግባባትና ሰላም የሚያመጣ ሰው ነው የምፈልገው ብለዋል። ዶናልድ ትራምፕ አገዛዙን መጣል ብቻ ሳይሆን አገዛዙን የሚተካ ሰውም የአሜሪካ ድርሻ መሆን አለበት ነው የሚሉት። ደልሲ ሮድሪጌዝ አድማጮች፣ የቬንዙዌላው ሁጎ ቻቬዝ ችቦ ተረካቢ ኒኮላስ ማዱሮን በጥር ወር አንድ ሌሊት ከህቡ መኖሪያ መኝታ ክፍላቸው በደረቅ ሌሊት በኮማንዶ ከነሚስታቸው ማርከው በሄሊኮፕተራቸው አሳፍረው መርከብ ላይ በመጫን በውሃ አሜሪካ እንዲገባና ወህኒ ቤት እንዲዘጋባቸው ካስደረጉ በኋላ አገሪቱን ምሪ ብለው የፈቀዱላቸው የማዱሮ ምክትል ፕሬዚደንት ነበሩ ወይዘሮዋ ደልሲ ሮድሪጌስ። በአሁኑ ሰዓት የሀገሪቱ ፕሬዚደንት ናቸው። ቢቢሲ በአንጻራዊነት ቀልቧ እየተመለሰ በምትገኘው እስራኤል የእስራኤላውያን ስሜት ለማዳመጥ ሞክረዋል። ቻያ ዲከል ዕድሜያቸው ሰባዎቹ ውስጥ የሆኑ አዛውንት ናቸው። ሕይወታቸው ሁሉ የጦርነት ነው። ምን ያላዩት ጦርነት አለና ይላል ቢቢሲ ሲንደረደር። እሳቸውም እንደ ኢራኖች ደክሞኛል፣ ታክቶኛል ነው የሚሉት። ይሁን እንጂ ኢራን ሰላም አትፈልግም ሲሉ አክለዋል። በዚህም መቼም ዞሮ ዞሮ ፍጻሜ ያለው ብለን በተስፋን የምንኖረው አሉ። ሲቀጥሉ በእስራኤል ያለ ሰው ሁሉ ከሕዝባችንና ከጎረቤቶቻችን ጋር በሰላም ለመኖር ተስፋ ያደርጋል ብለዋል። የእስራኤል የዲሞክራሲ ኢንስቲትዩት ባሰባሰበው የሕዝብ አስተያየት መመዘኛ መሠረት እስራኤላውያን ለጦርነቱ ያላቸው ድጋፍ ከፍተኛ ነው። ከተጠያቂዎቹ 93 በመቶ ይሁዳውያን ይህን ጦርነት የሚደግፍ አስተያየት ነው የሰጡት። የእስራኤል አረቦች መካከል ደግሞ 26 በመቶ ደግፈዋል። ይህ የሕዝብ ስምምነት ነው አሉ የሕዝብ አስተያየት መመዘኛው እንዲሰባሰብ የረዱት ከፍተኛ ተመራማሪ ፕሮፌሰር ታማር ሄርማ። በኢራን ላይ በተደረገው የባለፈው ሰኔ ዘመቻ ላይ እንኳ እንዳሁኑ ያለ ከፍተኛ የድጋፍ ቁጥር አልነበረም ብለዋል።
ለዚህ አንዱ ምክንያት አሉ ወይዘሮዋ ፕሮፌሰር ታማር ሲያስረዱ ከኢራን የሚወነጨፈው የበቀል ምላሽ ሚሳኤል አሁን የሰኔውን ያክል ጉዳት እያደረሰ ስላልሆነ ነው ብለዋል። እንደ ፕሮፌሰሯ እይታ የዚህ የእስራኤል አለመጎዳት ምክንያት ዋነኛው የእስራኤል ባለብዙ ደርዝ ወይም ድርብርቦሽ የመከላከያ ስርዓት ነው። ኢራን ወደ እስራኤል ካነጣጠረቻቸው የሚሳኤል ሩምታዎች ውስጥ ከ80 እስከ 90 በመቶ የሚደርሰው ተመክቷል። እስካሁን በሩምታዎች የተገደሉት እስራኤላውያን ቁጥር 10 ብቻ ነው። በነገራችን ላይ አድማጮቻችን የእስራኤል የአየር መከላከያ ደርዞች ወይም ድርብርብነት የመነሻው የመጀመሪያው አዮን ዶም ሲሆን መካከለኛ ርቀት መቺ ሚሳኤሎችን ለማክሸፍ ደግሞ የዳይት ፉሪሳ ዴቪድስ ስሊንግ የሚባለው እና ሦስተኛውና የመጨረሻው ሰማያት ቦሊስቲክ ሚሳኤሎችን የሚያከሽፈው ረጅም ርቀት መቺ ሚሳኤል አሮ ናቸው። እነዚህ 3 ድርብርብ የአየር መከላከያዎች ማለት ነው። ሁሉም እስራኤል ሰራሽ ናቸው። ሌላው ምክንያት አሉ ፕሮፌሰሯ ኢራን በእስራኤል አንገት ላይ ያጠለቀችው የእሳት ቀለበት ሐማስ ኦክቶበር 7 2023 በእስራኤል ላይ ጉዳት እንዲያካሄድ ካስቻለው የደህንነት ክሽፈት በኋላ አሁን እስራኤላውያን በወታደራዊና በስለላ አገልግሎታቸው ላይ ያላቸው አመኔታና መተማመን ስላገገመ ነው ይላሉ። ከዚህ በላይ ዋናው ምክንያት ግን ኢራንን ላለፉት 10 ዓመታት በጠቅላይ ሚኒስትር ቤንያሚን ኔታንያሁ ጨምሮ በብዙ እስራኤላውያን ዘንድ የህልውናችን ጸር መሆኗ ላይ አንድነት ስላለን ነው ብለዋል። ይሁንና በሀገር ቤት ከሞላ ጎደል ሙሉ በሙሉ ድጋፍ ያላት እስራኤል በአሜሪካ አልቀናትም። ሮይተርስ ባካሄደው የሕዝብ አስተያየት መመዘኛ ከየአራቱ አሜሪካውያን አንዱ ብቻ ነው ድጋፍ ያለው። የአሜሪካ ድጋፍ በፊት ከዚህ በጣም ይበልጥ ነበረ። ከጋዛው ጦርነት በኋላ ለእስራኤል ያለው ድጋፍ አሽቆልቁሏል። የእስራኤል ዲሞክራሲ ኢንስቲትዩት ያካሄደው የድምፅ መመዘኛ መሠረት 57 በመቶ ይሁዳውያን አስተያየት ሰጪዎች የወቅቱ የኢራን ገዢዎች ሳይገረስሱ በፊት የቦምብ ድብደባው እንዲያቆም አይፈልጉም። በሄርጽሊያ የሚገኘው ሬክማን ዩኒቨርሲቲ ተንታኝና ፕሮፌሰር እስራኤል ኢራናዊቷ ሜየር ዳቬንዳ ፋር ሲናገሩ ይህን የኛን ፍላጎት ማለትም ያገዛዙ መውደቅ ኢራናውያንም ይጋሩታል። ከአሜሪካና እስራኤል ጋር ሆነው አገዛዙን ለመጣል አሁን ዕድል ያላቸው አድርገው ያዩታል። ግን አስቸጋሪ ነገር እኮ ነው ብለዋል። ይሁንና ብዙ እስራኤላውያን ታክቷቸዋል። ታም ዶም የተሰኘ እስራኤላዊም ከቦምብ መጠለያ ተደብቆ ሲወጣ አግኝቶ ላቀረበለት ጥያቄ ቢቢሲ ሲመልስ ለ5 ዓመታት ያላቋረጠ ትርምስ ውስጥ ነበርን። መጀመሪያ የሕገ መንግሥት ፍርድ ቤቱ ዳኞች ሥልጣንን የመገደብና የለም መገደብ የለበትም የሚል ያላቋረጠ ሁከት አለ። ቀጥሎ ደግሞ በዓመቱ ኦክቶበር 7 መጣ። አሁን ደግሞ ይኸው የተዋጋን ነው፣ ሊባኖስንም በመሃል ጨምረናታል ብለዋል። ሲቀጥልም ሌሎችም ሰዎች አስቸጋሪ ሕይወት ውስጥ ነው ያሉት። ያም ሆኖ ዓላማው ጥሩ ነው የሚል ስሜት አለ። የኢራን አገዛዝ እስራኤልን ለማጥፋት የማለ የተገዘተ ነው ብለዋል። የ19 ዓመቷ ሩት ስፒግለር ተማሪ ናች። የኢራን ሚሳኤል ቴልአቪቭ ላይ አንድ ጠዋት ላይ የደረሰውን አደጋ እያጸዳዳች ሳለ ነው ቢቢሲ የጠየቃት። እስራኤላውያን አንድ የሚያደርገን ጊዜ ከኢራን ጋር የሚደረግ ጦርነት ነው፣ ምክንያቱም ሁላችንም የምናምንበት ስለሆነ ብላለች። ምናልባት ይሄኛው የመጨረሻ ጦርነት ይሆን ይሆናል፣ ትንሽ ሰላምና ጸጥታ እናገኝም ይሆናል ብላለች። ቁጥራቸው አነስተኛ ይሁን እንጂ የዚህን አዲሱን ጦርነት መጀመር ምክንያት ጥያቄ ውስጥ የሚያስገቡም አሉ። ሮን ቴልአቪቭ ውስጥ ቡና መሸጫ መደብር አለው። ሐዘን፣ ፍርሃትና ብስጭት ይሰማኛል።
ለእስራኤል መጥፎ ጊዜ ነው። እስራኤል ኢራን ማጥቃት አልነበረባትም፣ የዓለም ፖሊስ አይደለችም ብለዋል። ሲያሳርግም ከአንተ ብዙ ርቃ የምትገኝ አገርን ለማጥቃት መብት የለም፣ ይህንን መብት የሚሰጥ የዓለም አቀፍ ሕግ የለም ብለዋል። ዳንኤል፣ እንግዲህ ዋናው የጦርነቱ ገፈት ቀማሾች ናቸው እነዚህ ሁለቱ ህዝቦች እና ሁኔታው አደገኛ ስለሆነ ለጋዜጠኞችም ወደ ውስጥ ገብቶ በዚህ ፍንዳታ፣ በዛ በኩል የቦምብ በዚህ በኩል የሚሳኤል ፍንዳታ መካከል ኢራናውያን እንደ ህዝብ፣ እስራኤላውያን እንደ ህዝብ የሚሉትን ያላቸውን አመለካከት እየሰማን አልነበረምና አሁን በአንጻራዊነት ምንም እንኳ የኢራኑ ድብደባ ጋብ ያለ ባይሆንም ነገር ግን ያው ኢላማ ለይቶ ከመምታቱ አኳያ ዜጎች ለመናገር የሚችሉበት ፋታ አግኝተዋል። በእስራኤልም በኩል የሚሳኤሉ ሁኔታ ፋታ የሰጣቸው ይመስላል ዳንኤል። እና የዚህ አስገራሚው ነገር ሌላ ፕሬዚደንት ዶናልድ ትራምፕ በእውነት ለኢራን እስላማዊ አብዮተኞች በታሪካቸው ወደፊት አገዛዙ ወደቀም አልወደቀም የሚጻፍ ታሪክ ካለ በታሪካቸው ውስጥ ኢስኖት አሜሪካ እውነቱን ለመናገር ዶናልድ ትራምፕን ያክል ጠላት የላቸውም። ዶናልድ ትራምፕ በመጀመሪያው የሥልጣን ዘመናቸው የኢራንን ሺአዊ የተጋትሮ ተራዳን የዘረጋው ያነጸው እና በእስራኤል አንገት ወይም ላይ የጠለቀ የእሳት ቀለበት ያደረገ የአብዮቱ መሳይለስ ጄኔራል ከመንፈሳዊ መሪው ብቻ ዝቅ ብሎ የሚታይ ሀያል ጄኔራል በ2020 ላይ የገደሉት ዶናልድ ትራምፕ ናቸው። እንደውም እውነቱን ለመናገር የኢራን እስላማዊ አብዮታዊ ሪፐብሊክ መሞት የጀመረው ከዛን ጊዜ ጀምሮ ለማለት ይቻላል እና መጨረሻ ላይ አሁን በምታየው ደግሞ በዶናልድ ትራምፕ የሁለተኛ ስልጣን ዘመን ጊዜ የኢራን መሪ ብቻ ሳይሆኑ የ200 ሚሊዮን በዓለማችን የሚገኝ ሺያ ሙስሊም መንፈሳዊ መሪ ተደርገው የሚታዩት እና ለ36 ዓመታት ይህንን ከታሪክ ቁስለት የተነሳና የታሪክ ሽረት የሆነ ክስተት በእውነት የመሩ 36 ዓመት የ86 ዓመቱን አያቶላ አሊ ካሚኒን ሞትም በማረጋገጥ የፊት መሪ ናቸው ዶናልድ ትራምፕ። አሁን እያሉ ያሉት ከዚህ በኋላ ደግሞ የእሳቸውን ምትክ እኔ መምረጥ አለብኝ ወይም እኔ ላጸድቀው ይገባል፣ አለበለዚያ ጊዜያችሁን እያጠፋችሁ ነው የሚል መልእክትን ያሰሙት ዳንኤል። በአጭር ጊዜ ውስጥ ብዙ ቤቶችን በማስረከብ ብዙዎችን የቤት ባለቤት ያደርገው ቴምር ሪል ስቴት በአዋሬ ሳር ቤት ፒያሳ ጋርመንት ላይ አሁን ደግሞ እነሆ በጉጉት ሲጠበቅ የነበረው በዲፕሎማት መንደር አፍሪካ ህብረት ፊት ለፊት በመሃል ቦልጋሪያ ኮምፓውንድ አፓርትመንት ለሽያጭ አቅርበንልዎታል። ከባለ 1 እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን በተመጣጣኝ ዋጋ ከ15 እስከ 35% የሚደርስ ታላቅ ቅናሽ አዘጋጅተንላቸዋል። እነዚህ ቤቶች ሲገዙ የሚያገኙት ጥቅም ደህንነቱ የጠበቀ የመኖሪያ ስፍራ፣ ገዝቶ ቢያከራዩት ከፍተኛ የዶላር ክራይ የሚያገኙበት፣ በአቅራቢያው ሆስፒታል፣ ትምህርት ቤቶች፣ የእምነት ተቋማት፣ የንግድ ሱቆችና መዝናኛ ቦታዎች ይገኙበታል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ እኛ ጋር ማስረከብ ከግዴታ በላይ ክብራችንና ኩራታችን ነው። ቴምር ፕሮፐርቲስ ይደውሉልን። ዓለም ዶናልድ ትራምፕ በቀጣዩ ተተኪ የኢራኑ መንፈሳዊ መሪ ጉዳይ ዙሪያ እኔም የመምረጥ መብት አለኝ ሲሉ ምን ማለታቸው ነው? ተተኪውን መንፈሳዊ መሪ እኔ ካልመረጥኩት ሊመረጥ አይችልም እንደማለት ሊያስቆጥር ይችላል ወይ ንግግራቸው? እንደገና ደግሞ ኢራኖች መንፈሳዊ መሪያቸውን የሚመርጡበት ሂደት ምን ይመስላል? የኢራን ሕዝብ እዚህ ምርጫ ላይ ያላቸው ተሳትፎስ ምንድን ነው የሚለውን አያይዘ ብትነግረን። ብዙ ዲቴል አላቅም ልዋሽ አልችልም። ነገር ግን ቦዲ አለ የሃይማኖት ልሂቃን እና ኤክስፐርቶች የተሰኘ 88 አባላት ያሉት ከፍተኛ አካል አለ። ቀጣዩን በማንኛው ለምሳሌ
የዚህ የኢራን እስላማዊ አብዮት መስራች ስርወ መንግስት መስራች አያቶላ ሮላ ሆሜኒ በፈረንጅ 89 ይመስለኛል በ10ኛ ዓመት ስልጣን በያዙ በ10ኛው ዓመት ሲያርፉ በህመም እና እሳቸውን ለመተካት በተመሳሳይ ሁኔታ የተካሄደ ያን ጊዜ ካልተሳሳትኩ መጀመሪያ ላይ ካሜኒ ፕሬዚደንትም ነበሩ። ከዛ በኋላ ኤንዌይ በአሊ ኮሜኒ በጣም የሚታምንባቸው ሰው ነበሩ። ሁለተኛ በራሳቸው በሺያ እስልምና አስተምሮ ውስጥ እነዚህ ሊቃን ናቸው። እነዚህ ሊቃነ ጳጳስ ማለት ናቸው እና በዛ ደረጃ በደንብ ያሉ ናቸው። ስለዚህ በዛ በ88 አባላት ባሉት አካል ነው የሚመረጠው። በዛ መንገድ ነው የተመረጡት አሊ ካሜኒ። አሁን እንደሰማኸው ባለፈው ይህን ስብሰባ የሚያደርጉበትን ቦታ እስራኤል ደብድባው ነበር። አሁን ኢራን ያለችው አዎ ቦታው ልክ ነው፣ የጉባኤ ቦታ ነው። ነገር ግን በወቅቱ የጉባኤው አባላት አልነበሩም። ነገር ግን የዛው የድብደባው ቀን በቨርቹዋል ማለት በዚህ በዙም አይነት ነገር ነው ተግዛ ዙም አላሉም፣ ግን በቨርቹዋል በያሉበት ሆነው በዚህ በቴክኖሎጂ በሚፈቅደው በቪዲዮ ግንኙነት ምርጫውን አካሂደዋል የሚል ነው እና የምርጫው ውጤትም የራሳቸው የአሊ ካሜኒ በዚህ በሳቸው መንገድ በአባቱ እግር በመንፈሳዊነት ብዙ እርካቦች ወጣ የሰለጠነ ሰው ነው። ስለዚህ እሱ እንደሆነ ታምኖበታል እና አሁን ይገለጣል። ከቀብራቸው ፍጻሜ በኋላ ተብሎ ነበር። ያው የቀብር ስነስርዓታቸው ስለተስተጓጎለ ስለተራዘመ ሌላ ጊዜ ነው እንጂ ልጃቸው እንደሆነ ታምኖበታል። አሁን ዶናልድ ትራምፕ ምንድን ነው እያሉ ያሉት? እሱ አይሆንም፣ እሱ ላባ ክብደት ነው፣ ቀላል ነው፣ እሱ አይሆንም። ለኢራን የሚያስፈልገው መግባባትና ሰላም ማምጣት የሚችል ነው እና ስለዚህ አልቀበለውም። በእኔ በኩል ውስጥ ተቀባይነት ለ መግባት አለብኝ። ማን ቀጣዩ ምርጫን ኦልሞስት እኔ መምረጥ አለብኝ ነው እና ነገሩ እኮ ጥያቄህን ስታቀርብልኝ ለምን እንደሚሉ እኮ ምክንያታቸውን ተናግረዋል። ቬኔዙዌላ ላይ ኒኮላስ ማዱሮን ከነ ባለቤታቸው ወደ አሜሪካ ወስደዋል አይደለም ማርከው። ከዛ በኋላ አሁን ያሉት ደልሲ የማዱሮ ምክትል ነበሩ፣ የሀገሪቱ ምክትል ፕሬዚደንት ነበሩ። ስለዚህ ዶናልድ ትራምፕ ናቸው የኖቤል ሰላም አሸናፊ የሆኑት የተቃዋሚዋ መሪ እያሉ እሷን ይህን ያህል የህዝብ ውዴቷ ይህን ያህል አይደለም በሚል አገሪቱን በነበር አጠንክሮ ለመያዝ ምክትል ፕሬዚደንቷ ወደ ዋና ፕሬዚደንት መጥተው እንዲመሩ የፈቀዱ ራሳቸው ዶናልድ ትራምፕ ናቸው። ስለዚህ የዛን ምሳሌ ነው የሚናገሩት። ልክ ቬኔዙዌላ ላይ ማዱሮን በቁጥጥር ስራው የእስር ቤት ካስገባ በኋላ የሀገሪቱ መሪ ምክትሏ እንድትሆን እንደወሰንኩት ሁሉ አሁንም አሊ ካሜኒ እንግዲህ እሳቸውን የሚተካውን ሰው እኔ መምረጥ ያለብኝ የሚል ነው ንግግራቸው። ዓለም ጦርነቱ ከተጀመረ ዛሬ 6ኛ ቀኑን ይዟል እና ስለዚህ አሁን ደግሞ የአውሮፓ ሀገራት እዚህ ጦርነት ላይ የራሳቸውን ተሳትፎ ማድረግ ጀመሩ ማለት የጦርነት ሁኔታውን ይበልጥ አያባብሰውም ወይ? ሌሎች ኢራን ደገፍ ሀገራትንም ለጦርነት የሚጋብዝ አይሆንም ወይ? አንተ እንዴት ታየዋለህ? አዎ ጦርነቱ እየሰፋ ነው። ለምሳሌ ዛሬ አዘርባጃን አየር ማረፊያዋ ላይ የሰው አልባ ጥቃት ደርሶባታል። ስለዚህ አጸፌታ ለመስጠት እየተዘጋጀች መሆኗን ገልጻለች። እንደምታውቀው ባለፈው ያው ቱርክ ላይ አክሽፈውታል። ቆጵሮስ እነዚህ የአውሮፓ አባል ሀገሮች ናቸው። ቆጵሮስ የእንግሊዝ የጦር ካምፕ አጠገብ እንዲሁ አይነት ጥቃት ፈጽመው ጦርነቱ ወደዛ ሰፍተዋል። በሰላጤው አገሮችም ዛሬ የተለያየ ጥቃት ሲከላከሉ ነው የዋሉት። ጉዳት የደረሰባቸውን ቦታዎች አሉ። ስለዚህ ጦርነቱ እየሰፋ መምጣቱ እንግዲህ የኢራን ስትራቴጂ እንደሆነ አስበናል። ባለፈው እንደተነጋገር ነው አንዱ ያው መጀመሪያ ላይ የሰጠችው የአሜሪካንን የጦር ሰፈሮች ሌሎች ወታደራዊ እሴቶች የማውደም ተልኮ አንዱ አካል ሆኖ ነበር የሚታየው። ነገር ግን አሁን ጥቃት የሚነጣጠርባቸው የኢኮኖሚ አውታር ሆኑ። ለምሳሌ የሳውዲ
የነዳጅ ማምረቻ ላይ፣ የተባበሩት አረብ ኤሚሬት ወደብ፣ አየር ማረፊያ ላይ፣ ህንፃ ላይ፣ ሆቴሎች ላይ፣ በኳታር የነዳጅ ዘይት የተፈጥሮ ጋዝ ወደ ፈሳሽ የሚለውጥ ትልቅ ድርጅቷ ኩባንያዋ እስኪዘጋ ድረስ እና በተለይ መኖሪያ ቤቶች ላይ ራሱ ነዋሪዎች ላይ የተነጣጠረ ስለሆነ እንደውም አንዳንድ ዜጎችን ሽሹ እስከ ማለት ደርሳለች። ይሄ የቀጠለበት ሁኔታ ነው ያለው። ስለዚህ ጥያቄ ይሄ እንግዲህ አንዱ ኢራን ቀደም ሲል ያለችው የአሜሪካንን ጥቅሞች ኢላማ አድርጋለሁ ከሚለውን ባሻገር ነው ማለት ነው። አክቹዋሊ እነዚህን ሀገር ማጥቃት ነው እና በዚህም እነዚህን ሀገሮች በሙሉ ታጋች ማድረግ ነውና ሌሎች አስተያየት ሰጪዎች የሚሉት ምንድን ነው? በእንቢተኛነት በአቋሟ ጸንታ በዚህ መንገድ መዋጋቷ እነዚህ የሰላጡ ሀገራት የየዕለቱ ኪሳራ የሚደርስባቸው በሰላማቸው፣ በኢኮኖሚያቸው፣ በቱሪዝማቸው በሱ ብቻ ሳይሆን በመጻኢ የዓለም የቢዝነስ ከተማ ሆኖ የመቀጠል ዕጣ ፈንታቸው ላይ ጭምር መበየን የሚችል ስጋትና አደጋ ስለሆነ ለራሳቸው ሲሉ ወዳጃቸው አሜሪካንን በቀጥታ በአሜሪካን በኩል ደግሞ እስራኤልን ላይ ተጽዕኖ በማሳደር ጦርነቱ እንዲቆም ሊያደርጉ ይችላሉ። ኢራን ደከመኝ ሰለቸኝ ተሸነፍኩ ሳትል ኢራን እየተዋጋች ጦርነቱን እንዲቆም እንዲያደርጉ ሊያስገድድ ይችላል። ይሄ ማለት ደግሞ ከዛ በኋላ አገዛዙ በሕይወት ይቆያል፣ ስልጣኑን ይቀጥላል። ከዛ በኋላ መታፈርና ዲተረንስ ያገኛል ነው። ከዛ በኋላ ምንም አይነት እቅድ እስራኤልም ሆነ አሜሪካ አሁን ደግሞ ኢራኖች ላይ እንደዝመት ቢሉ የመጀመሪያው ተቃውሞ የሚመጣው ይሄን አንመለከትም ነው የሚሉት ማለት ነው ጎረቤቶች። እና እስከዛም በኋላ ኢራን ለድርድር አላቀርበውም የምትለውን የሚሳኤል ምርቷን ይበልጥ በማፋፋም ከአፈሩ ላይ ከአመዱ ላይ እንደገና ለመነሳትና የነበረውን ሁሉ ለመመለስ ያልማሉ እና የዚህ ስትራቴጂያቸው አካል ነው። አካባቢውን ሁሉ ማነካካትና የዚህ ሁሉ የጦርነቱ ብዙ አካባቢዎችን መንካት በእነዚህ ኃይሎች አማካኝነት ይሄ ነገር እዚህ ጋር ይቁም የሚል ጫና እንዲያመጣ በማሰብ ነው ይላሉ። በነገራችን ላይ እንግሊዝ ወደ መካከለኛው ምስራቅ ወደ የጥቅሞቿን ለማስከበር ወደ መካከለኛው ምስራቅ ወደ ተባበሩት አረብ ኤሚሬቶች ወደ ኳታር የጦር ጀቶች ልካለች። ፈረንሳይ የጦር ጀቶቿን ወደ ተባበሩት አረብ ኤሚሬቶች ልካ እሷም እዛ ይዞታ አላት። ስለዚህ የተወሰኑ የኢራን ሰው አልቦችን በአየር ላይ የማክሸፍ ስራ ላይ ተሰማርቶን የሚገኝ ይችላል። እንዳልከው ጦርነቱ የሰፋ ምናልባትም አይታወቅም። በዳንኤል ትክክለኛ ጥያቄ ነው። በአጭር ጊዜ ውስጥ ብዙ ቤቶችን በማስረከብ ብዙዎችን የቤት ባለቤት ያደርገው ቴምር ሪል ስቴት በአዋሬ ሳር ቤት ፒያሳ ጋርመንት ላይ አሁን ደግሞ እነሆ በጉጉት ሲጠበቅ የነበረው በዲፕሎማት መንደር አፍሪካ ህብረት ፊት ለፊት በመሃል ቡልጋሪያ ኮምፓውንድ አፓርትመንት ለሽያጭ አቅርበንልዎታል። ከባለ 1 እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን በተመጣጣኝ ዋጋ ከ15 እስከ 35% የሚደርስ ታላቅ ቅናሽ አዘጋጅተንላቸዋል። እነዚህ ቤቶች ሲገዙ የሚያገኙት ጥቅም ደህንነቱ የጠበቀ የመኖሪያ ስፍራ፣ ገዝቶ ቢያከራዩት ከፍተኛ የዶላር ክራይ የሚያገኙበት፣ በአቅራቢያው ሆስፒታል፣ ትምህርት ቤቶች፣ የእምነት ተቋማት፣ የንግድ ሱቆችና መዝናኛ ቦታዎች ይገኙበታል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ እኛ ጋር ማስረከብ ከግዴታ በላይ ክብራችንና ኩራታችን ነው። ቴምር ፕሮፐርቲስ ይደውሉልን። ዓለም ሲአይኤ በኢራን ውስጥ ህዝባዊ አመጽ ለማስነሳት በማሰብ የኢራን ኩርድ ኃይሎችን ለማስታጠቅ እየሰራ ነው የሚሉ ዘገባዎች በስፋት እየተነገሩ ይገኛልና ስለዚህ ጉዳይ ምን የምትነግረን ነገር አለ? ዓለም እንደ ዘገባነት አሉ። እነዚህ ኩርዶች የታሪክ ሰለባ ናቸው። እነዚህ መካከለኛው ምስራቅ ውስጥ ከራሳቸው ከብዙዎቹ ሀገሮች በቁጥር በታሪክ በቋንቋ በአንድ ህዝብ መገለጫ ባህልነት ማንነት አላቸው። ነገር ግን አንድ ሀገር መመስረት አልቻሉም። አንድ ህዝብ መሆን አልቻሉም። ስለዚህ የኢራን ኩርዶች አሉ፣ የኢራቅ ኩርዶች አሉ፣ የቱርክ ኩርዶች አሉ፣ የሶሪያ ኩርዶች አሉ፣ የቱርክ ኩርዶች አሉ። ስለዚህ ሁሌ ሰስፔክት ናቸው። አንድ ሀገር እዛ አካባቢ ነውጥ ሲመጣ
የመገንጠል እንቅስቃሴ ግንባር ቀደም ተጠርጣሪ አንዱ አገር የመመስረት ጥረት ያሉ ህዝቦች ናቸው። ስለዚህ እንግዲህ ይሄ ሲአይኤ እያደረገ ያለው እነዚህ ህዝቦች አንደኛ መደራደር ይፈልጋሉ። በቀጣይ በሚመጣ ስልጣን ውስጥ አሁን ኢራቅ ውስጥ እንደሆነ ማለት ነው እጅግ የሰፋ ራስን በራስ የማስተዳደር ስልጣን ከዚህ ጋር አብረው የሚሄዱ የኢኮኖሚ ጥቅሞችን ያረጋገጡበት ሁኔታ ነው ያለው ኢራቅ ውስጥ። ስለዚህ ለእንዲህ አይነት ለውጥ እንደነሱ የሚመች ስለሌለ እና በአየር ድብደባ ብቻ አገዛዙ ላይወድቅ ስለሚችል መጨረሻ ላይ ጦርነትን የሚያሸንፈው እግረኛ ነው፣ ቦታ የሚይዘው እሱ ነውና እና ምናልባት በእርግጥ ዶናልድ ትራምፕ እግረኛ እስከ መላክ ደርሳሉ አስፈላጊ ከሆነ ቢሉም ያንም ቦታ ሊተካ የሚችል እና እዚህ ውስጥ ደግሞ መዋደቅ እንደ ህዝብ ፋይዳ ያለው ለኢራን ኩርዶች ስለሆነ ይሄ ነገር እንዳልከው ውስጥ ይሰማል። ግን ምን ያህል ተጨባጭና በምን መልኩ ራሱን እንደሚገልጽ እስካሁን እየጠበቅን ነው። ምክንያቱም በኢራን ግዛት ውስጥ ተኩስ አልተጀመረም። በአገዛዙ ላይ ጠመንጃ አንስቶ አንዳች እርምጃ በመውሰድ ራሱን የገለጸ አካል የለም እስካሁን። ዓለም የመጨረሻ ጥያቄ፣ በዛሬው ዕለት ከኢራንና ከእስራኤል የተሰነዘሩ ጥቃቶች ምን እንደሚመስሉ በተወሰነ መልኩ ብትነግረን። 3 ጊዜ እስራኤል ተኩሷል። የሚሳኤሎች ብዛት እንዳልኩ 12 እንደዚህ ነው። በጣም ኢንቴንሲቲ በጣም ዝቅ ያለ ነው እና ከትናንት ጀምሮ በነበረው 2 ሰው ብቻ እንደቆሰለ ነው የማውቀው። በእስራኤል በኩል ደግሞ 13ኛ ዙር ድብደባ ነው የተካሄደው ማለት ነው። 13 14 እያለ ይሄ ብዙ አውሮፕላኖች በብዙ 10 የሚቆጠሩ አውሮፕላኖች በቴህራን ዙሪያ እንዲሁም በመላ ሀገሪቱ የተለያዩ ኢላማዎችን ሲደበድቡ ነው የሚውሉት። ስለዚህ 13ኛ ዙር 14ኛ ዙር እያለና 13ኛው ድብደባ ዛሬ ተካሂዷል ማለት ነው። ኢራን ያው እስራኤል ላይ 2-3 ጊዜ ተኩሳለች ማለት ነው። ሌላ እንደው በትኩስነቱ ምጨምርልህ በአሁኑ ሰዓት አሁን ከመቼ ማለት ነው በእኔ ሰዓት አቆጣጠር እኔ እናንተ አሁን እያወራን ያለ ነው ኦልሞስት 6 ሰዓት ላይ ነው ከሌሊቱ። ስለዚህ አንተ እስክትጭነው ምናልባት አይዶን ነው 30-40 ወይም ምናልባት 1 ሰዓት ሊሄድብህ ይችላል። እስራኤል በአሁኑ ሰዓት ደቡብ ቤሩት ውስጥ በሚገኘው የሄዝቦላ ይዞታዎች ላይ አዲስ የአየር ጥቃት እያደረሰች ነው እና እስካሁን እስራኤል በተፋፋመ ሁኔታ ነው እያካሄደች ያለችው እና ነዋሪውን ከጠቅላላ የደቡብ ሊባኖስ ነዋሪን ከሉታኒ ወንዝ ማዶ ሂዱ ብላ አዛለች። ጊዜ ሰጥታለች ጥቃት ስለምታደርግ ከእስራኤል ድንበር 30 ኪሎ ሜትር ነው ሉታኒ ወንዝ። ስለዚህ የመኪና ሰልፈኛ እጅግ በጣም ይታይ ነበር መንገዱ ላይ ልጆቻቸውን ዕቃዎቻቸውን ይዘው ቀያቸውን ጣጥለው ነው የሚሄዱት እና ይሄ ምንድነው አጠቃላይ ሄዝቦላ ላይ ዘመቻ መክፈት ህዝቡ ከወጣ በኋላ የሚቀረው ከሄዝቦላና ከሄዝቦላ ጋር የተገናኘ ነገር ነው። ይህንን በመካሄድ ላይ ነው። ስለዚህ ዛሬ በተመረጡ የሄዝቦላ ይዞታዎች በምትለው ላይ ድብደባን ቀጥላለች። እስካሁን ባለው መረጃ ከ100 ያህል ሊባኖሳውያን ሞተዋል። እንደምታውቀው ሊባኖስን እዚህ ጦርነት ስላለማስገባት የሀገሪቱ ጠቅላይ ሚኒስትር ናዋፍ ሰላም ሪሊ አሳስበው ነበር። ብልህኑን በማይመለከተን ነገር አንግባ በማለት ስሙን ሳይጠሩ ሄዝቦላን ነበር ያስጠነቀቁት። ነገር ግን ሄዝቦላ የዚህ ውጊያ ውስጥ ገብቷል ከካሚኒ ሞት በኋላ እና በየጊዜው ይተኩሳል። ብዛት የለውም፣ እንደ በፊቱ ጥንካሬ የለውም። ነገር ግን ቻሌንጁ አለ። እንደውም አሁን ዛሬ የሰጠው መግለጫ እስራኤል ኃይሎች ላይ ጸረ ታንክ ተኩሻለሁ የሚል ነው። ስለዚህ ግጭቱ የበልጥ እየተጠናከረ ስለመጣ እስራኤል ወታደር ሁሉ አስገብታ እስካሁን ድረስ ለደህንነቷ የሚል በደቡብ ሊባኖስ ውስጥ ይዛው ከነበረው ይዞታ ውጭ ወደፊት ተጨማሪ ስትራቴጂክ ቦታዎችን በመያዝ ለአጠቃላይ ወታደራዊ እንቅስቃሴ ተዘጋጅታ የምትገኝበት ነው ያለው። ህዝቡም እየለቀቀና እየወጣ ነው። ሄዝቦላም እንግዲህ የመጨረሻውን ምዕራፍ ለመጋፈጥ በቦታው ላይ አለ ማለት ነው። ይሄ አዲሱ መረጃ ነው። ሌላ ያው እንግዲህ አሁን እንዳልከው ኢራን ተኩሳለች። አሁን ከመሸ የሚገርም ነው።
ይሄ ከ10 ደቂቃ በፊት የነበረ ዜና ነው እና ማዕከላዊ እስራኤል ውስጥ ሚሳኤሉ እዛ እንደሚያርፍ ከመገንዘብ የሰጠ ማስጠንቀቂያ አለ። እንደዚሁም በገሊላ የላይኛው ክፍል ላይም እንዲሁ አንድ የሰው አልባ ከሊባኖስ ከሄዝቦላ ማለት ነው እየመጣ መሆኑ ተጠቁሞ እንዲሁ ተጠንቀቁ የሚል ማስጠንቀቂያ እዛም ተላልፏል። ሌላ እንግዲህ ጣሊያን በቴህራን የሚገኝ ኤምባሲዋን ለጊዜው መዝጋቷን አስታውቃለች። ይህ ሆነው ዳንኤል። ዓለም ለሰጠህን ትንታኔ በጣም አመሰግናለሁ። መልካም አዳር ይሁንልህ። መልካም አዳር ዳኒ። በአጭር ጊዜ ውስጥ ብዙ ቤቶችን በማስረከብ ብዙዎችን የቤት ባለቤት ያደርገው ቴምር ሪል ስቴት በአዋሬ ሳር ቤት ፒያሳ ጋርመንት ላይ አሁን ደግሞ እነሆ በጉጉት ሲጠበቅ የነበረው በዲፕሎማት መንደር አፍሪካ ህብረት ፊት ለፊት በመሃል ቡልጋሪያ ኮምፓውንድ አፓርትመንት ለሽያጭ አቅርበንልዎታል። ከባለ 1 እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን በተመጣጣኝ ዋጋ ከ15 እስከ 35% የሚደርስ ታላቅ ቅናሽ አዘጋጅተንላቸዋል። እነዚህ ቤቶች ሲገዙ የሚያገኙት ጥቅም ደህንነቱ የጠበቀ የመኖሪያ ስፍራ፣ ገዝቶ ቢያከራዩት ከፍተኛ የዶላር ክራይ የሚያገኙበት፣ በአቅራቢያው ሆስፒታል፣ ትምህርት ቤቶች፣ የእምነት ተቋማት፣ የንግድ ሱቆችና መዝናኛ ቦታዎች ይገኙበታል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ እኛ ጋር ማስረከብ ከግዴታ በላይ ክብራችንና ኩራታችን ነው። ቴምር ፕሮፐርቲስ ይደውሉልን።